አበድኩ ወንዝ መውረዷን ሰምቼ ሄጄ ነበር። ማሜ በቃ አውራስ በላዋት። አንድ አስክሬን ተገኝቷል። ይህን ወንዝ ዳር ነው ያገኘሁት። አብራችሁ ነው ማለት ነው ፖሊስ ጣቢያ የሄዳችሁት? ህብስቴ ምን አንቺ ጋር ናት እንዴ? ይህን ጉዳይ አቶ አለም ያውቃሉ? እሱ አይመለከተም። ሽጉጥ ውስጥ በእናትህ እንደዚህ አታድርግ በፈጠረ። በሚያሳዝን ሁኔታ ህብስትን ከቤቷ አስወጥታ ወደ ወንዝ ላይ እንሂድ ብላ ይዛት የሄደችው ብርቄ አሁን ላይ ህብስትን የት እንዳለች እንኳን እንደማታውቅ መታ ከቤት ውስጥ እየተናገረች ትገኛለች። በሌላ በኩል በአምላክ ፖሊሶች ስልክ ደውለው የሞተ ሰው እንዳለና ልክ እሷን እንደምትመስል አድርገው ነግረውት ከው አድርገውታል። ታዲያ በአምላክ አሁን ላይ አቅም አቅቶት አሁን ይቼ እንዴት ብዬ ኖሬ ሰውን አይቼ እሷ መሆኗን ማረጋግጠው እያለን በጭንቀት ተውጧል። ታዲያ ጓደኛው አብነትም እባክን ተረጋጋ፣ እሷ ላትሆን ትችላለች እያለ ሊያረጋጋው ሞክሯል። ታፈስ አደራዋን በመብላቷ በጭንቀት ውስጥ ገብታለች። ታፈስ አሁን ላይ ግራ ተጋብታለች። እኔ ጋር ለረፍ ብላ መታ እንዴ ጉድ ሆናለሁ ወይ ያለች ቤቱን በልቅሶ እያቀወጠችው ትገኛለች። የታፈስ እናትም ግራ ተጋብታለች። እንዴት እንግድነት የመጣችን አንድን ሴት ከቤት አስወጥቶ የት እንደደረሰች እንዴት አይታወቅም የሚል ጥያቄ ዙሪያውን እያንዣበበባቸው ይገኛል። ሰላም የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ምስጋና እጅግ ከልብ ነው። እነሆ ህብስት ድራማ ክፍል 40 ይዤላችሁ ቀርብ ያለው። እናንተም ቪዲዮን በላይክ ጀምሩ። ባለፈው ክፍል እንደምታስታውሱት ህብስት እንግዲህ ከቤት ወጥታ መሄድ የማታውቀውን ልጅ ነይኖች ወንዝ እንሄድ ብላ የቅናት መንፈስ በልቧ ላይ ቢያድርባት ብርቄ አሁን ላይ ንጉሱን ተመለከተችብኝ በሚል የውስጥ ቅናትና ጥላቻ ተነሳስታ ወደ ወንዝ ይዤሽ ልሂድ ብላ አባብላ ወስዳታለች። ሆን ብላ ያደረገችው ነገር እንደሆነ በደንብ ያስታውቃል። ምክንያቱም ለንጉሱ ያላት ፍቅር እሷ ለየት ያለ ነበረ። ታዲያ ንጉሱ ደግሞ አይኖቹ ያረፉት ከህብስት ላይ ነው። ህብስት አሁን ላይ ለማረፍና ከዛ ካለችበት ጭንቅጥ ለመውጣትም ወደዛ ቤት ብታመራም የንጉሱ አይን ስላረፈባት ብቻ ብርቄ ጠምዳ ይዛታለች። ወደ ወንዝም ሆን ብላ ይዛት የሄደችው ለዚሁ ነበር። ይዛትም ሄዳ ለሌላ ሰው አስረክባታለች። ታዲያ መኩሪያም ህብስትን አይኑ አርፎባት አበባዬ እያለ ሲጠራት ነበርና አሁን ላይ እሷን በማግኘቱ እጅግ በጣም ተደስቷል። ራቅ ወዳለ ቤታም ይዟት ሄዷል። ታዲያ ታፈስ ወደ ቤተ ክርስቲያን ሄድኩ ብላ ስትመለስ ቤቱ ማንም የለም፣ ጭር ብሏል። ህብስት እያለች ብትጣራም አቤት የሚል ድምጽ ግን አልነበረም። ግራ ተጋብተው ቤቱን ቅውጥ እያደረጉበት በነበረበት ወቅት ነበረ ድንገት ወንዝ ላይ እሱ ስጦታ ብሎ የሰጣትን አሸንጉሊት ወድቃ ያገኛት ንጉሱ አሸንጉሊቷን ታቅፎ ወደ ቤት ይመራል። ታዲያ ምን አመጣት የሚል ጥያቄም ሳይፈጥርበት አልቀርም። ከቤት ተመልሶ ሲመጣ ታፈስ በልቅሶ ታጅባ ጠበቀችው። ምንድነው የተፈጠረው ሲላቸውም ልጅቷ እኮ ከቤት የለችም ትለዋለች። ወዲያውኑ ጠዋት በማለዳ ግራ ተጋብተው ይኸው አሸንጉሊቷን እኮ ወንዝ ላይ ያገኘዋትኝ ብሎም እያሳያቸው በነበሩበት ቅጽበት ብርቄ ትመጣለች። ብርቄ የመጣችው አሁን ላይ ደስታዋን ለማብሰር ነው እንጂ እውነት የእሷ መጥፋት አሳስቧት አይደለም። ሆን ብላ ይዛት የሄደችው እንድትጠፋ ስለፈለገችው ነበር። ታዲያ ንጉሱ አፋጠጣትና እንዲህ ይላታል፣ ብርቄ ልጅቷን ወዴት እንዳደረሻት ተናገሪ እያለም ሲያፋጥጣት በድንጋጤ እየተርበተበተች ይዟት ሄዷል አለች። እኮማን ብሎ ጥያቄውን አከታተለባት። ይዟት የሄደው መኩሪያ ነው። መኩሪያ እዛ አካባቢ ይዟት ሄዷል። ጎረቤት ነው እንደውም ይዞኝ አሳድሮ አሁን ወደ እናንተ ጋር እንድመጣ ያደረገኝ። ስለዚህ እሱ ነው ይዟት ይሄዳለችው። እንግዲህ ወንድነታችንን እንለካካለን ብሎ ንጉሱን በንዴት እየጦፈ ተነስቶ ይሄዳል። ታዲያ እናትም አንጀቷ አልቻለም። አሁን ላይ መቼም በሴትን የተጣላ ወንድ ማንም አያበርደውም እና ነገሩ እየሰፋ ይሄዳል ብላ እናት በጭንቀት ተውጣለች። በሌላ በኩል ፍቅሩን ሳይነግራት ብቸኝነት እያጠቃውና እያወዛወዘው አብዞም ደግሞ አሁን ላይ የሷ አለመኖር ከመኝታ ክፍሏ ደግሞ የሞት ዜናን ጽፋለት የሄደችው ህብስትን እያሰበ እየቆሰመ ያለው በአምላክ በስካርም ቢታጠርም ሊረሳት ግን በፍጹም አልቻለም። ግራ በመጋባት ስሜት ውስጥ ሆኖም አቶ አለም አሁንም ፈልጓት ማለቱን አላቆመም። ነገር ግን በአምላክ ለአቶ አለም ብሎ ሳይሆን ለራሱ የልብ ስብራት መጠገኛ ህብስትን ማግኘት እንዳለበት እየተሰማው ነው። እቤት ውስጥም ከእሱ አልጋ ላይ ጋደም ማለት ከጀመረ ሰነባብቷል። ታዲያ እሱ ጋደም ብሎ በነበረበት ቅጽበት አብነት ከቤቱ ይመጣል። ሲመጣም ቆይ ግን ምን እየወንክ ነው? እያበድክ እኮ ነው ይለዋል። በዚህ ሰዓት በአምላክ ጮክ ብሎ አዎ እያበድኩ ነው ብሎ አልጋዋን ይደበድባል።
ታዲያ ጓደኛው ደግሞ የልብ ስብራቱን ያውቃልና ተረድቶታል። በቃ ተረጋጋ እያለ ሊያረጋጋው ሞከረ። በአምላክም ዛሬ ቃል አውጥቶ እወዳታለሁ እኮ አለው። አውቃለሁ ብሎ አብነትም ሊያረጋጋው ሞከረ። አሁን ላይ እወዳታለሁ ቢል ተስፋ የሌለው ነገር ሆኖበታል። ህብስት የት እንዳለች እንኳን አያውቅም። ታዲያ ልቡ ደግሞ ህብስትን አንጣ እያለ ይጨቀጭቀዋል። እንደውም ትናንትና በችግሯ ሰዓት አብረሃት ስላልቆምክ ነው እያለ የልቡ ጥያቄ ደጋግሞ በአእምሮ እያቃጨለበት ተስፋ ቢስነት እየተሰማው አሁን ላይ ያለበት ሁኔታ ግራ የሚያጋባ ነው። ወዲያውኑ ስልኩ ይጮህና ስልኩንም ያነሳል። ፖሊሶች ነበሩ። ተደናገጠ። የሞተ ሬሳ አግኝተናል፣ አንዲት ሴት ሬሳ እዚህ ተገኝቷል ይለዋል። አሁን ላይ በአምላክ ሰውነቱ ሲርድና ቅዝቃዜ እየወረረው እንደሆነ ሲሰማው አብነት አይኑን እየተመለከተ ምንድን ነው አለው። የሞተ ሬሳ አግኝተናል ብለውናል፣ ስለዚህ አሁን መምጣት እንችላለን ብሎ ፖሊሶችን ጥያቄ ያቀርብላቸዋል። ፖሊሶቹም አሁን መምጣት አትችሉም ብለው ለነገ ቀጥረዋቸው አሰናበቷቸው። በአምላክ አዳሩን አላደረውም። ምክንያቱም የህብስትን ሬሳ እዛ ጋ ሄዶ ገልጦ አይቶ እሷ መሆኗን ካወቀ ልቡ ምን ያክል እንደሚሰበር ያውቀዋል። አብነት ሌሊቱን በሙሉ ሲንቆራጥጥ እንደምታምጥ ሴት አብሮት አደረ። ታዲያ ጠዋት በማለዳ ሶፋ ላይ ጋደም ባለበት ነበረ እንቅልፍ ሳይተኛ ያደረው። በአምላክ ቀስቅሶት ወደ ፖሊስ ጣቢያ ያመሩት። ደግነቱ ፖሊስ ጣቢያ ሄደው ሲመለሱ ያገኙት የሌላ ሬሳ ነበር። ተመስገን ብሎም አምላኩን አመሰገነ። በአምላክ አቅምም የለውም። ህብስትን ሬሳዋን አይደለም ቁማም እንደዚሁ ፍቅሯን ለመግለጽ ግራ የተጋባው በአምላክ አሁን ላይ እሷ ባለመሆኑ ደስ ብሎታል። በሌላ በኩል ንጉሱ ፍለጋውን ቀጥሏል። አይኑም ልቡም ያረፈበትን ህብስትን የገዛ ጓደኛው አብሮ አደጉ ድንገት ሳያስበው ከቤት አስወጥቶ ይዟት በመሄዱ እጅግ በጣም ተበሳጭቷል። ከዚህ በኋላ ወንድነታችንን እንለካካለን ብሎ በየአካባቢውም ሰው አሰማርቷል። ሊያገኟት ግን አልቻለም። እንደተባለው መኩሪያ ራቅ ወዳለ ቦታ ነው ይዟት የሄደው። ታዲያ ታፈስ አሁን ላይ ልጅቷ በምን ሁኔታ እንደሆነ ስለማታውቅ በጭንቀት ተውጣለች። ለአውሬ የሰጠዋትም እያለች ከራሷ ጋር ጸብ ገጥማለች። እናትም ልታረጋጋት ብትሞክርም እንዴት ልታርፍ የመጣችን እንግዳ እንደዚህ ያደርጋለሁ እያለችም በልቅሶ ታጅባ ሰማዩን እያየች ፈጣሪዋን መማጸን ጀምራለች። ብርቄ ቀደም ብላ ወስዳ ወንዝ አካባቢ ጥላት ብትመጣም አሁን ግን የተጸጸተች ትመስላለች። ምናልባችም አሁን ላይ መኩሪያ ደፍሯት ይሆን የሚል ስጋትም በሁሉም ልብ ውስጥ አድሮባቸዋል። ታዲያ ንጉሱ ፍለጋውን አላቋረጠም፣ ተነስቶም ወጥቷል። ታፈስ ግን ስለ ጨነቃት ወደ እነ በአምላክ ጋር ስልክ ትደውላለች። በአምላክ እየተርበተበተ ስልኩን አነሳው። ታፈስም እንዲህ አለችው፣ ህብስቴ እኮ ስትለው ህብስት አንቺ ጋ ናት ወይ ሲላት እኔ ጋማ ነበረች አሁን ግን የለችም አለችው። እኮ አንቺ ጋር መታ ነው ሲላትም አዎ እኔ ጋር መታ ነበር፣ ግን አሁን እስቲ ካኛ አካባቢ የሚኖር ሰው ወስዷታል ተብሏል አለችው። በአምላክ በመኖሯ ልቡ ጮቤ ረገጠ። ሞታለች ብሎ ተስፋ ቆርጦ ራሴን ላጠፋ ነው የሚል ደብዳቤ አስቀምጣለት ሄደችው ፍቅሩ። አሁን ላይ ግን መኖሯን ሲሰማ ልቡ ሌላ አዲስ ተስፋ ቀጠለለት። ያለው አማራጭ አሁን እነታፈሰ ሀገር መሄድና ህብስትን ማዳን እንደሆነ ለልቡ ነግሮታል። ግን ያንን ለማድረግ ግዴታ መሳሪያ ያስፈልገው ነበር። የአቶ አለምን ጓደኛ ስልክ ደውለው አቶ አለም ነው ያዘዘኝ ብሎም መሳሪያውን ተቀብሎ ወደ እነ ህብስት ጋር ሊያመራ አብነትን ደውሎ ጠርቶታል። ከአብነት ጋርም ተገናኝተው ጉዟቸውን ወደ እነታፈስ ጋር ሊያደርጉ ነው። እውን ከነታፈስ ጋር ሲደርስስ አሁን ላይ ንጉሱ ፍለጋውን ለህብስት አድርጓል። በሌላ በኩል ደግሞ መኩሪያ ሱሪውን ፈታቶ ህብስትን ሊደፍራት ደቂቃዎችን እየጠበቀ ያለ ሰው ነው። ህብስት ትደፈር ይሆን ወይንስ ደግሞ ማብላክ ወይስ ንጉሱ ማንኛው ያድናት ይሆን? ሶስት ነፍሶች አንድ ነፍስን ፍለጋ እየተንከራተቱ ነው ያሉት። ታዲያ እነዚህ ሶስት አፍቃሪዎች ማንኛው ለህብስት ይደርስላት ይሆን? በቀጣይ ክፍል የምንመለከት ይሆናል። እኔ ግን እንደሚመስለኝ ንጉሱ ያድናታል። ንጉሱ ካዳናት በኋላ መቼም በአምላክ ከደረሰ ህብስት ለበአምላክ ያላት ፍላጎት ጠፍቶ ከንጉሱ ጋር ከሆነች ነገሩ የመረረና የከረረ እንደሚሆን በፍጹም አያጠራጥርም። ግራ የሚያጋባ ስሜት ውስጥ ገብታ ያለችው ታፈስም አሁን ላይ መቼም እርግጠኛ ነኝ ለበአምላክ ሳይሆን ለንጉሱ ነው የምታግዘው። እስኪ በቀጣይ ክፍል የምናይ ይሆናል። ጤና ይስጥልኝ።